የበቀል ፖርኖግራፊ በኢትዮጵያ ነው የሚለው ርዕሱ። የሚያየው ሰው ግን እቺ ቪው አለች አይደል? ቴሌግራም ላይ ትንሽያ ቪው 3.9 ሚሊዮን ቪው አይቻለሁ። እኔ አሁን የመጀመሪያ ልጄ ወለድኩ። በመቶ ሺዎች ነው የሚያስበው። ያልጠበቅኩት ነገር ነው እዛ ጋር የሚወራው ነገር ማለት ነው። አንድ ወጣት ሴት ልጅ ያለቻት እናት ወይም አባት ግዴታ ለልጁ መጋበዝ አለበት ይሄን ፊልም። ይሄንን ሐሳብ ስትሰራ ማለት ምንድነው ያነሳሳክ አንተን? ይሄን ለመስራት ምንድነው ያነሳሳክ? እንደውም ነፍስ ማትረፍ ነው አለ። አንዲት የ13 ዓመት ልጅ ወይም አንዲት የ16 ከ13 እስከ 16 ወይ እስከ 18 ዓመት ያለች ልጅ የራቁት ቪዲዮና ፎቶ ወጥቶባት እንዴት ነው ከዛ በኋላ ህይወት መትኖር የምትችለው? ሰላም እንዴት ናችሁ? ሺባ ፖድካስት ቤተሰቦቻችን፣ ሁሌም እንደተለመደው በሺባ ፖድካስት አዳዲስ እንግዶችን ይዘን እንመጣለን። ዛሬ ደግሞ በባለፈው ጊዜ ከኛ ጋር አሪፍ ቆይታ የነበረው ሚኪ ዛሬ በድጋሚ አግኝተነዋል። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ከሚኪ ጋር አሪፍ ቆይታ ይኖረናል። ብዙ ነገር ሰርቶ ነው የመጣው። ስራውንም ደግሞ እዚህ የምናየው ይሆናል። አብራችሁን ቆዩ። እንኳን ደህና መጣ ሚኪ በድጋሚ። እንኳን ደህና ቆየሽኝ። አምሮባችኋል። እናመሰግናለን። ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ቆይታ እንዴት ነበረ? ከተገናኘ ስንት ጊዜሽን ቆይተናል መሰለኝ? አዎ ቆይተናል። ብዙም አልቆየንም ግን ያው ቆይተናል። አዎ ትንሽ ቆይተናል። አሪፍ ነው ቆይታ። አዎ ብዙ አንተ ያው እኛ ገና ከጀመርን በአራተኛው ቪዲዮ መሰለኝ ያንተን ፕሮግራም የለቀቅ ነው። በቃ በጣም ብዙ ሰው ነበር ያየው በቲክቶክም በዩቲዩብም። ቢያንስ በቲክቶክ ብቻ ሙሉ ቪዲዮ ማለት ያንተ ቪዲዮ ብቻ ወደ 1 ሚሊዮን ምናምን ነገር ተጠግቷል። እና ብዙ ሰዎችም የተናገሩትም ነገር አለ። ሌላ ሰውም ደግሞ የገጠሙ ግጥም ምናምን ነገር አለና ያ ነገር እንዴት ነበር አንተ ጋር? እኔ ጋር አሪፍ ነው። ያው ሙሉን ፖድካስት ካለማየት የመጣ ነገር ሊኖር ይችላል። ያው በኔጌቲቭ የወሰዱ ሰዎች ካሉ ግን ያው ያወሩት ነገር እውነት ለመናገር ልክ ነው። ካጠፎ ደግሞ ይቅርታ ብያለሁ። ይመቻችሁ ብቻ የወደዳችሁትም የጠላችሁትም እንደራሳችሁ ኢንተረስቲንግ ነውና እኔ ደግሞ ቃሌን ጠብቄ ከወራት በኋላ መጥቻለሁ። መጥቷል በድጋሚ እና እንዴት ነበር? እስኪ ቆይታክ ምን ይመስል ነበር ሚኪ? ቆይታ አሪፍ ነበር። ያው የሆነ ስራ ሰርቼ መጥቻለሁ። እሱን በደንብ እናወራበታለን። ስለሰራከው ስራ በደንብ ነው የምናወራው። እስኪ ማለት በቃል መሰረት ነው የተገኘህልን ዛሬ ማለት እሰራለሁኝ ከዚህ ጊዜ በኋላ እንደውም ያልከው ከ3 አመት በኋላ ነበር ያልከው። አንተ ገና ያው ከተገለያየን በ3 ወር በ4 ወር ውስጥ ነው የሰራኸው ስራና ምን ይመስል ነበር? እንዴት ነበር? በርግጥ ያው 3 አመት ያልኩት ስቶሪ 3 አመት ቀጣይ አመት ምናምን ልሰራው እችላለሁ። ግን ከሱ በፊት አንድ የመጀመሪያ እርምጃ መራመድ ስለነበረብኝ እሱን እርምጃ የሚያራምደኝን አንድ ትልቅ ሙቪ ሰርቼ ነው የመጣሁትና ያው ስለሱ ልንጨዋወት ነው የጋበዝሽኝ። ስለጋበዝሽኝም አመሰግናለሁ። ያው እናመሰግናለን ስለመጣክ። እንዴት አሰብከው እሱን ስራ ለመስራት? ማለት አንተ በዚህ እድሜክ ፕሮዲዩስ ማድረግ በጣም ከባድ ነው አይደለም? አንተ በዚህ እድሜክ በጣም ትላልቅ አርቲስቶች ራሱ አልሰሩምና አንተ እንዴት ሰራክ? አንተ እንዴት ፕሮዲዩስ ልታደርግ ቻልክ? ኦኬ ያው መጀመሪያ ከሐሳቡ ብንጀምር መልካም ይመስለኛል። ምን ታስቢያለሽ? እሺ ከሐሳቡን ጀምር፣ ከፊልሙ ሐሳብ። አዎ ግን አንቺ አንድ ጥያቄ ልጠይቃት ተመልካቾቻችን። እሷን አንድ ጥያቄ መጠየቅ ፈልጋለሁ። ከስንት ጊዜ በኋላ ሰርቶ ይመጣል ብለሽ አስበሽ ነበር? እኔ ቢያንስ አላውቅም እንደምሰራ ምናለው የእውነት ግን በዚህ ጊዜ ይሰራል ብዬ እኔ አልወሰንኩም አልደመደምኩም። ግን ያው ስደውልልኝ እንዲህ ሰርቻለሁና ስትለኝ በቃ እግዚአብሔር በጣም ነው ደስ ያለኝ። የሆነ ራስህ ከሰርተክ ምናምን ነገር እንደዛ ነገር ነው በቃ ያሰብኩትና ቀጥታ እንደውም ደወልኩላቸው ወዲያው። አዎ ያው ከካሜራ በፊትም እንደነገርኩሽ ማለት ነው እኔ በምናምን አለው አንድ ሰው ፍላጎት ካለው በጣም ፍላጎት ካለው መንገዱ ይገኛል። ፍላጎት ነው ዋናው ነገርና ልክ በምትሄጂበት መንገድ የሆነ ነገር ሲመጣ ታይዋለሽ። የሆነ ነገር ሲመጣ ማታስቢው ነገር ማለት ነው። ከዛ በኋላ እነዛ ነገሮች ተቀጣጥለው የሆነ ደረጃ ላይ ትደርሻለሽ ማለት የሆነ ትልቅ ደረጃ ላይ ደረስኩ ሳይሆን እሺ ከዚህ እንደተለያየን የተፈጠረውን ነገር ባጭሩ ላጫውትሽና ወደ ሐሳቡ እንሂድ። እኔ እንግዲህ ህልም አለኝ ፕሮዲዩሰር ዳይሬክተር እና ደራሲ የመሆን እና ትልቅ ተዋናይ የመሆን
ግን ዝም ብሎ ስራዎችን መስራት አልፈልግም እውነቱን ለመናገር። ምክንያቱም እኔ ፊልም ሰራለሁ ብዬ ሳስብ በልጅነቴ ወይም ደግሞ ሰንበት ትምህርት ቤት ውስጥ መጀመሪያ ስሞክር የነበረው ነገር ምንድነው ኢቢኤስ ሲኒማ ላይ ፊልም ታያለሽ ወይ የሆነ የትልቅ አርቲስት ፊልም ታያለሽ። ከዛ እሱን መሆን ወይ ደግሞ እንደነሱ አይነት ስራ መስራት ታስቢያለሽ። ከዛ ደግሞ የሚመጡልሽ ነገሮች ከስቶሪ አንፃር ከምን ምናምን እኩል ላይሆን ይችላሉና ከንቀት እንዳትወስዱብኝ እመርጣለሁ ወይ ደግሞ የራሴን ስራ ጽፌ ራሴ እሰራለሁ ብዬ አስባለሁ። ከወጣው ምናምን በኋላ በዲጂታል ነገር የሚያውቁኝ ሰዎች ነበሩና ኢትዮ ጥሪት የሚባል የቁጠባና ብድር ተቋም ውስጥ እንደ ዲጂታል ማርኬተር ተቀጥሬ እየሰራሁ ይገኛለሁ። ያው ያኔም ወደዛ ማህበር ነው የገባሁት ማለት ነው። ከዛ በኋላ እግዚአብሔር መንገዱን ያውቃል። አንድ ስቶሪ መጣልኝ ሀሳብ። ከዛ በኋላ እሱን ጻፍኩት ማለት ነው። እና ፕሮዲዩስ የማረግበትን ገንዘብ ከኢትዮ ጥሪት አገኘው ማለት ነው። ያው ተበደርኩኝ አሪፍ ብር በአሪፍ ወለድ ተበድሬያለሁ። እና ወጣቶች ተበድሩላችኋለሁ በተለይ ከኢትዮ ጥሪት። እና እኔ ማስበውን ነገር ልንገርሽ፣ ስቶሪ ይገዛኛል። እንደ ፊልም ትወጃለሽ? እንደ ፊልምማ መውደድ አለብሽ። ስቶሪ ከነሱ ነው ቤት አለብሽ። እና ህንድ ፊልም እወዳለሁ እና ስቶሪያቸው ይገዛኛል ከምኑ ከቀረጸው ከምኑ እና በጣም የተለያየ ነው። ይመጣል ይሄዳል ምናምን እና እንደሱ አይነት ፊልም መስራትም አስባለሁ። ከዛ ደግሞ የሆነ ፐርፐዝ ያለው ነገር ለሰው የሚጠቅም የሆነ ሰው ጋር ሄዶ ልቡ ጋር መድረስ ያለበት ስቶሪ አለ እና እንደዛ አስቤ ነበርና ከዚህ ሳልመጣም በፊት ከአመታት በፊት የሆነ ስቶሪ ሰምቻለሁ። እኔ ምን አይነት ስቶሪ ሰማሁ መሰለሽ? እኛ ሰፈር ውስጥ ነው እና ማለት መማቃቸው ሰዎች ዙሪያ የራቁት ቪዲዮ ስለተለቀቀባት ልጅ ሰማው ማለት ነው። ከዛ በኋላ ግን እኔ የገረመኝ ነገር ምንድነው ያቺ ልጅ ቪዲዮ ኦልሬዲ ብዙ ሰው አይቶታል፣ እኔም አይቼዋለሁ። ከዛ ያቺ ልጅ መንገድ ላይ ሳያት ጀስት እሷ ኖርማል ነች እና እንዴት ልትቋቋመው ቻለች? ሁሉም እንደዚህ ቪዲዮ ወጣባቸው ሰዎች ኖርማል ናቸው ወይ ብዬ አሰብኩ። ይሄ ጥያቄ ፈጥሮብኝ በቃ አለፈ ምናምን ነገር። ከዛ በኋላ ከሆነ ታይም በኋላ 6 ወር ይሁን አሁን 6 ወር ይሁን አይሁን አላውቅም፣ ደጃፍ ፖድካስት ብዙዎቻችሁ ታውቁታላችሁ እያስባለሁ ታውቃለሻል። እሱ ላይ ቃላብ ግርማ የሚባል ጋዜጠኛና የህግ ባለሙያ ነው የተመረቀው መሰለኝ እና እሱ እዛ ላይ ቀርቦ የበቀል ፖርኖግራፊ በኢትዮጵያ ነው የሚለው ርዕሱ እና መጣልኝ። እሱን ፖድካስት እከታተለው ነበርና አየሁት። ክሊክ አድርጌ ሳየው ያልጠበቅኩት ነገር ነው እዛ ጋር የሚወራው ነገር ማለት ነው። ልክ ምንድን ነበር ርዕሱን? እንደውም ልንገርሽ በእንግሊዘኛ ነው። How Ethiopians Digital Underground Revenge Porn Industry Prey on Young Women። ይሄ ማለት ምንድነው? በሆረር ነው በቃ እዚህ ጋር ርዕሱ ራሱ ምንድነው የሚለው ሂድን ሆረር፣ ድብቅ ሆረር ነው በአማርኛ ድብቅ ብቻ ሆረር ኢትዮጵያ ውስጥ ያለ ነው እና ድብቅ ነው። አሁን ለምሳሌ አንድ ችግር ቢፈጠር አሁን የሆኑ የተደፈሩ ህፃናት ነበሩ ቲክቶክ ላይ ስለነሱ በጣም በቃ ቮት እንሆናለን እንደዚህ እንሆናለን ምናምን ተብሎ ሁሉም ሲናገር ነበር። ሁሉም ሰው ቲክቶከሩም ሚዲያ ላይ ኢቭን በአለም ደረጃ ማለት ነው። ይሄ ግን ሂድን ነው አይታወቅም። ገብቶሻል አይደል? እንደዚህ ሰው የሚቃወመው ምናምን የለውም። እና ምንድነው ሐሳቡ? ስለ ሪቬንጅ ፖርን ይባላል ወይም ደግሞ በቀል ወሲብ ወደ አማርኛው ስናመጣው ትርጉሙ ልክ ይሁን አይሁን አናውቅም። እና እንደዛ ነገር ሲባል ሰምተሽ ታውቂያለሽ? ኦኬ ምንድነው መሰለሽ እሱም እንደተናገረው እኔም ከሰራሁት ሪሰርች ስክሪፕቱን ለመጻፍ ሳስብ ሪቬንጅ ፖርን ማለት አንድ ሴት ወይም ወጣት ሴት ልትሆን ትችላለች፣ ማንኛውም ሴት ያለ ፍቃዷ ሴክሹዋል ኮንተንት ያለውን ነገር ከሷ ፍቃድ ውጪ መልቀቅ ማለት ነው። ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ በግንኙነት ሰዓት የተቀረጸ ነገር ሊሆን ይችላል፣ ማንኛውንም ነገር መልቀቅ ማለት ነው። እና እንደዛ ስለተለቀቀባቸው ሴቶች ነው የሚያወራው። ከዛ ኮንሲኩዌንሱ ምን ውጤት እንደሚያስከትል ኮዙ ብዙ አይነት ነገሮች እዛ ላይ ተወርተዋል። ይሄ ነገር ደግሞ በጣም የሚገርመው ነገር ምንድነው? ቴሌግራም ላይ እንደ ምድረው መኒ እርን ይገኝበታል፣ ገንዘብ ይገኝበታል። ይሄ ደግሞ በጣም ከባድ ነገር ነው ማለት ነው። እና ከዚህ ይሄን ሐሳብ የሚያነሳ
ወጣት ሴቶችን ሊያስተምር የሚችል አንድ ሙቪ ሰርተን መጣን ማለት ነው። በነገራችን ላይ ተመልካቾችም ያው እንዲያዩት የምፈልገው ፊልሙ ይወጣል በቅርቡ። ግን እኛ ዓላማ አድርገን የተነሳ ነው አንድ ወጣት ሴት ልጅ ያለቻት እናት ወይም አባት ግዴታ ለልጁ መጋበዝ አለበት ይሄን ፊልም። ግዴታ ውዴታ አይደለም፣ እውነቱን ለምነግርሽ ግዴታ ነው። ቢኮዝ ወላጅ እንደ ልጁን አይቀርበውም። ባለፈውም አውርተናል ምናምን እና በላሽ ጠጣሽ ምናምን ከዛ እንደዛ አይነት ኮንተንት የሚልኩት ሴቶች ደግሞ ማለት በቃ ላኩ ወይ ተወሰደባቸው በየትኛው ሚንስ ይሁን ከወላጃቸው በላይ አምነውት ነው ያንን ሰው። አያሳዝንም ይሄ? ሶ ወላጆች ግዴታ ይሄንን ፊልም ለልጆቻችሁ መጋበዝ አለባችሁ ላለው ይሄ ነው የፊልሙ ሀሳብ። በሰፊው ደግሞ አሁን እናወራለን ብዬ አስባለሁ። ኧረ እናወራለን ብለህ ይሄንን ሀሳብ ስትሰራ ማለት ምንድን ነው ያነሳሳክ አንተን? ይሄን ለመስራት ምንድን ነው ያነሳሳክ? ኦኬ እሺ፣ በጣም አሪፍ ጥያቄ ነው። ማለት ምንድን ነው ያነሳሳ ስትይኝ ከብዙ ነገር ነው ማየው። ለምን መሰልሽ? ሁሉንም ሀሳብ ለምን ስሜቴ ሊሆን ነው። ለምን መሰልሽ? አንድ ዲያቆን ጓደኛዬን አማከርኩት ስለዚህ ፊልም ሀሳብ እና ዊርድ ሊሆን ይችላል ለኢትዮጵያ ኢንዱስትሪ መጥፎ ሊሆን ይችላል ብዬ አሰብኩኝ። ከዛ ነገርኩት፣ ዲያቆን ነው ምናምን እና ምን አለኝ? እንደውም ነፍስ ማትረፍ ነው አለኝ። በቃ ዓላማው ነፍስ ማትረፍ። እውነቱን ልንገርሽ ግን መጀመሪያ የተነሳንበትን ሀሳብ ላጫውትሽ። የበቀል ወሲብ ማለት በብዛት ወጣት ህጻናት ላይ ነው የሚፈጠረው። ተመልካቾቻችን እድሜ ልጠይቅ፣ ስንት ዓመትሽ ነው? ያልናገር ማዝናለሁ። የሴት እድሜና የወንድ ደሞዝ አይጠየቅም። እኔ ደሞዜ ልነግርሽ እችላለሁ። እሺ ንገረኝና እድሜዬን ነገር አንዴ ደሞዜ በፊልም ነው ማገኘው ሰው አላውቀውም ትክክለኛ ደሞዜ። እኔም ደግሞ ፖድካስት የምሰራው በእድሜ ነውና አልናገር። በእድሜ ነው ማለት አልናገር። እሺ ዝም ብለን እሺ ከዚህ እስከዚህ በይልኝ። ከ19 እስከ 30 እሺ ይሁን። ለማንኛውም ሀያዎቹ እድሜ ውስጥ ያሉ ሴቶች አሉ፣ 30ዎች ውስጥ ያሉ ያገቡ አሉ፣ ያላገቡ አሉ። አሁን ሪቬንጅ ፖርን እንዳልነው መላክ ነው፣ መልቀቅ ነው፣ ያለ እነሱ ፍቃድ ያንን ኮንተንት መልቀቅ። ሶ ባለትዳር ለምሳሌ ባለትዳሮች የሆነ ነገር ምናምን ቢቀረጹና ቢለቀቅ ያ ኮንተንት ወንድየው ከለቀቀው ሚስትየውን ማለት ሚስትየው ከለቀቀች ባልየውን የመጠየቅ መብት አላት። ባልየውን ከጠየቀ ሚስቱን የመጠየቅ መብት አለው። በህግ የተያዘ ጉዳይ የሁለቱ ጉዳይ። ያዥልኝ አንድ እንውረድ ከነሱ 20 ዓመት 25 ዓመት ምናምን። እነዚህ ሴቶች ደግሞ ብዙ ላይፍ ኤክስፒሪየንስ አሳልፈዋል። ከ10 ምናምን እድሜዎቹ የፍቅር ህይወት አንዷ ጀምራ ልታቆም ትችላለች። የከዳት ሊኖር ይችላል፣ ጀምራ ያቆመችው ሊኖር ይችላል። በቃ ብቻ ብዙ አይነት ኤክስፒሪየንስ አላት። የካዳት ከዛ ደግሞ እሷ የካደችው ሁሉም ንጹህ ስላልሆነ ማለት ነው። እና እንደዚህ አይነት ሴቶች ስላላት ልምድ አላት። አንድ ወንድ መጥቶ አንቺ ስላዋራሽ ብቻ ልትልኪለት አትችይም። ገብቶሻል አይደል? የራቁት ቪዲዮ እስቲ ፎቶሽ ላኪልኝ ሲልሽ አትልኪለትም። 20 ዓመትሽ ምናምን ሲሆን ፍቅር ውስጥም ብትሆኑ በጣም ትረስት ካላረግሽው አትልኪለትም። ያዥልኝ 20 ዓመቶች ውስጥ ብስለት አለ። 18 17 16 አንደር ደግሞ 13 ዓመት ድረስ ይሄዳል ይሄ ነገር። ከዛ በታች ከሆነ አላየውም ይቅር ይበለኝ፣ ከዛ በታች ካለ ይቅር ይበላችሁ እንዲህ የምታረጉ ሰዎች እና እስከ 13 ዓመት ድረስ ይሄዳል ይሄ ነገር። ለምሳሌ አንድ ወንድ ሄዶ የ15 ዓመት ልጅን እንዴት ነሽ ምናምን ሲቀርባት ሰላም ሲላት እንኳን ሄዳ ሰላም አለይም ብላ ለጓደኞቿ ታወራለች። ምክንያቱም ብስለት የለም በቃ ገብቶሻል። ከዛ ደግሞ ውዴ ካላት ማሬ ካላት ዓለም ተገለበጠ። ለሷ ቤተሰቧን ማታማክር ከሆነ በጣም በቃ ደስተኛ ትሆናለች፣ እሱን ማሰብ ትጀምራለች። በተለይ ደግሞ አሪፍ ነገር የሚያደርግላት ከሆነ ጊዜ የሚሰጣት ከሆነ ገብቶሻል። በዛ እድሜዋ ምንም አታውቅም። ሶ ከቤተሰቦቿ ከጓደኞቿ ከብዙ ነገር አንፃር ማንን ታምነዋለች? እሱን ታምነዋለች። እሱን ስታምነው እሱ ነገሮች ቀላል ይሆኑለታል ማለት ነው። ከዛስ ሆም ብለው አይወልሻው ሁለት አይነት ነገር አለ። ሆም ብለው እንደዚህ አይነት ቪዲዮ ለማስላክና ፎቶ ለማስላክ ብለው የሚሰሩ ሰዎች አሉ።
ከዛ ደግሞ እንደ ድንገት በወሬ መሀል ደግሞ ላኪልኝ ምናምን ብለው የሚያስልኩም ደግሞ ሰዎች አሉ። አሁን ይሄ ሆን ብለው የሚያደርጉት በኋላ እንመጣበታለን፣ ስራቸው ነው። እንደዛ ማድረግ ስራቸው ነው፣ ሆን ብለው የሚያደርጉት። እኚህ ደግሞ በጨዋታ መሀል በቃ ላከችለት። ከዛ በኋላ ፋይል ወጥቶበት ምናምን ሊለቀቅ ይችላል። ሶ አንዲት የ13 ዓመት ልጅ ወይም አንዲት የ16 ከ13 እስከ 16 ወይ እስከ 18 ዓመት ያለች ልጅ የራቁት ቪዲዮና ፎቶ ወጥቶባት እንዴት ነው ከዛ በኋላ ህይወት መትኖር የምትችለው? ይሄ ነገር ከተሰራ ራሳቸውን የሚያጠፉ ሴቶች ይቀንሳሉ ማለት፣ የሚያብዱ ሴቶች አይኖሩ ማለት፣ ወደ ሴተኛ ዳሪነትም አለ አይደል ይቀንሳል ከብዙ ነገር አንፃር። እና ይሄ ነው ዋናው ዓላማ፣ ይሄንን ስራ ለመስራት የተነሱበት ዋና ዓላማ። እና በቃ ወጣት ሴቶች ይሄንን ፊልም አይተው የሚፈጠረባቸውን ኮንሲኩዌንስ ተረድተው ያንን ነገር በቃ እንዳይልኩ ነው። ይሄ ነው መነሻ ሀሳብ ይሄንን ስራ ለመስራት ማለት ነው። ካረዘምኩት ይቅርታ። አሁን ልቀጥል ነው። ምን መሰልሽ ፊልም ሲሆን ደግሞ ፊልም እኔ በግሌ ፊልምን ማስተማሪያ አድርጌ ወስዷለሁ፣ ማዝናኛ አድርጌ ወስዷለሁ። ማስባያ አለ አይደለ? ትያለሽ ነገር አይተሽ ለካ እንዲህ ማለት ያልሽ እና ለማስተማር ተብሎ ሲሰራ ዶክመንተሪ ይሆናል። ተረዳሽኛ? ማስተማር ከሆነ የሆነ ዶክመንተሪ ነገር ነው የሚሆነው። ከዛ ደግሞ ሰው በቃ ኢንተረስቲንግ ሆኖ ደስ እያለው ስቶሪ ተፈጥሮለት ደግሞ መማር አለበት። ገባሻ? እኛ በዚህ ሀሳብ አድርገነው ነው ይሄን ፊልም የሰራን እና ፊልሙን ለመጻፍ አጠቃላይ የሆነ ያክል ጊዜ ወስዶብኝ ሪሰርች ሰራው። ያንን ፖድካስት ደጋግሜ ሰማሁት፣ ጥናቱንም ማነበብኩት፣ ሰዎችን ጠየቅኩኝ እንደዚህ አይነት ነገር ላይ ያውቃሉ የሚባሉና ማገኘውን ሰው ዶክተር እንደዚህ አይነት ስቶሪ ሰምተህ ከዛ የሚነግረኝ ነገር አንዷ ፍቅረኛዋን አምናው ልካለት፣ አንዷ ዩኒቨርሲቲ ውስጥ ልካለት ነው የሚሆነው። ከዛ አንዷ ኢቭን ከስልኳ ላይ ወንድሟ ወስዶት ሊሆን ይችላል የሚለቀቅባት። ገብቶሻል? አታውቂውም በቃ። እና ከጥንቃቄ ጉድለት የሚወጣባቸው አሉ፣ ሆን ብለው የሚልኩ አሉ፣ ራሳቸው እንትን የሚሉ አሉ። እና ይሄ ነገር ከዛ ምን ሆነ መሰልሽ ብር ማግኛ መንገድ ሆነ ቴሌግራም ላይ። ፖድካስቱ ላይ የሚያወራው ከእሱ ጋር ከተመሳሰለባችሁ ያያችሁት ሰዎች ያው ሀሳቡ ተመሳሳይ ስለሆነ ነው የሚሆነው። እና እንዴት መሰልሽ ፕሮሞት ማድረግም የለብንም። ያው ቴሌግራም ላይ ነው ይሄ ኮንተንት ያለው። ይሄ ነገር ፕሮሞት መደረግ የለበትም፣ በእኛ ማጥፋት ነው አይደል አላማችን። ግን ቴሌግራም ላይ ይሄ ነገር ምንድነው ኮንተንት ነው፣ ይሸጣል፣ በብር ነው የሚሸጠው። እንዴት መሰልሽ ስቴፕ አንድ ሰው ኖርማል ቻናል ውስጥ ፍሪ ሆኖ ይገባል። በፍሪ የሆነ ነገር ሰርች አድርገሽ ስትገቢ ማለት ነው። ማለት ስሞች አሉ፣ ከ30,000 በላይ ቻናሎች አሉ። ቁጥሩ በጣም ከባድ ነው፣ በተለይ ኢትዮጵያ ውስጥ ሲሆን 30,000 በላይ ቻናል። ከዛ ስትገቢ ኖርማል ኔክድ ፎቶዎች አሉ የሴቶች ማለት ነው። ከዛ ቪዲዮዎች አሉ፣ አንዳንድ ቪዲዮዎች። እነዚህን ቪዲዮዎች እና ፎቶዎች አየሽ አይደለ? ከዛ የአንዷን ሴት እንትን ብለው ወይ ደግሞ ሌላ ከዚህ ተጨማሪ ማግኘት የምትፈልግ ከሆነ በዚህ ያክል ብር ቪአይፒ ግባ ይልሻል፣ የሆነ ብር ጠርቶ። ከዛ ከዚህ የተሻለ ደግሞ በጣም በብዛትም በርዝመትም አዳዲስ ቪዲዮዎች የምትፈልግ ከሆነ ቪቪአይፒ። ከዛ ፕሪሚየም አለው። ከዛ ደግሞ መናገር ማልፈልገው በጣም አለ፣ አንደሬጅ ስለሆኑ ህፃናት ማለት ነው። ይሄ ነገር ሰው ብር ያገኝበታል ማለት ነው። ይሄንን ይሄ አሁን ዓለም ላይ ያለ ነገር ነው። የወሲብ ቪዲዮ ኢትዮጵያ ውስጥም በጣም ማለት ኢትዮጵያ እንደውም ሰርች በማድረግና በማየት ምናምን ናት ይባላል። ምንድነው ከዓለም የሆነ ቁጥር ናት ይባላል። ኤግዛክት ቁጥሩን አላውቀውም። ይሄ ነገር ይታያል አይደለ? እሺ ምናልባት እንደዛ የሚታይ ከሆነ እኔ አሁን የመጀመሪያ ልጄ ወለዱ ሲያይ ያ ሰው አዲስ ቪዲዮ ይፈልጋል። አዲስ ቪዲዮ ለማግኘት ምን ያስፈልጋል? አዲስ ሰው፣ አዲስ ሴት። እነዛን አዲስ ሴቶች ደግሞ ማግኘት የሚቻለው እንዴት ነው? በትረስት። እነሱ ላይ ትረስት ትፈጥራለሽ መጀመሪያ። ገባሽ አይደለ? ለምሳሌ እኔ አንቺን እቀርብሻለሁ። ስቀርብሽ መልአክ ነው፣ መልአክ ነኝ። ወጥሻላ አፍቃሪሽ ነኝ ወይ የሚረዳሽ ጓደኛሽ ነኝ፣ አጠገብሽ ነኝ ሁሌ
ገብቶሻል አይደል? ከዛ አንቺ እኔን ስታምኚ ላኪልኝ ይልሻል። አብዛኞቹ መጀመሪያ ላይ እምቢ ይላሉ። ከዛስ የውጭ ሀገር አይነት ፎቶዎች ሊልክላት ይችላል። ሜቢ የሆነ አይነት ቻት ደርቲ ቻት እንደሱ እንትን ይባላል። ከዛ በኋላ ይሄ ነገር እየቀጠለ ይመጣና መጨረሻ ላይ ኖርማል ያደርገዋል ወሬው። ኖርማላይዝ በቃ ይሄ ነገር እኮ ኖርማል ነው እንዴት ያደርግሻል? ከዛ ላኪልኝ ስትይው አንቺም ታሚዋለሽ፣ ምንም አይፈጠርም ብለሽ ትልኪያለሽ። ሲልኩ ብሎክ ነው የሚደረጉት። ብሎክ ተደረጉ። ከዛ በኋላ ምንድን ነው የተፈጠረው ምናምን ግራ ይጋባቸዋል ምናምን ነገር። ቀጣይ ላይ ቪዲዮ የሆነ ቴሌግራም ቻናል ላይ ተለቆ ይታያል ምናምን። ሰፈርሽ ውስጥ ያለ ሰው መንገደኛ ሰው ምናምን ሲያይሽ ግራ ሊገባሽ ይችላል። ምን እንደተፈጠረ አታቂ። ከዛ ማስፈራሪያዎች ይመጣሉ። የሚገርምሽ ነገር ምን መሰለሽ? አሁን ለምሳሌ ስንት ነው ሰብስክራይበራችን ወይም ሰብስክራይበራችን ናት? ለኛ አሪፍ ነው አይደለ? እሺ ሰብስክራይበራችን አሪፍ ነው፣ ቪዋችንም አሪፍ ነው። ለምሳሌ አንድ ቪዲዮ 1 ሚሊዮን ቢታይ ሰብስክራይበሩ ቢያንስ ሆነ በ100,000 ሊጨምር ይገባል አይደለ? በቲክቶክ እኔ በማውቀው እንደዛ 40 ምናምን ሺህ ፎሎወሮች ሊጨምር ይችላል። የነዚህ የሚገርምሽ ምን እንደሆነ ታውቂያለሽ? ቻናሉ 400 ሰብስክራይበር ወይም ጆይን ያደረገ ሰው 400 ሊሆን ይችላል። በጣም ቢበዛ 4000 ሊሆን ይችላል። የሚያየው ሰው ግን እቺ ቪው አለች አይደል? ቴሌግራም ላይ ትንሽያ ቪው 3.9 ሚሊዮን ቪው አይቻለሁ። እኔ ማለት ለሪሰርች እየሰራው በደንብ ነው ያየሁት። ይሄንን ነገር መካድም አልፈልግም፣ ልክም ነው እንትን ነው። እና 3.9 ሚሊዮን ቪው ይኖረዋል። ገብቶሻል? ከዛ በትንሹ 700,000 800,000 1 ሚሊዮን ዘጭ ነው ያለው። ግን ቻናሉ ስንት ነው ፎሎወሩ? 400። ገብቶሻል አይደለ? ይሄ ነገር አለ። ከዛ ምን እንደሚያደርግ 400 ሰው 400 ሰው ብቻ እይታው ግን 3.9 ሚሊዮን አይቻለሁ ድረስ። ምን አለ መሰለሽ? ከዛ አንዱ ቪዲዮውን ወይም ፎቶውን ከያዘብሽ በኋላ ምን ያደርጋል? ለጓደኛው ይሰጣል። እሱ ከተጠቀምብሽ ኦልሬዲ አንቺ በቃ አጠፋልኝ ጨረሰ ስትይ አንዱ ጓደኛው ሃይ የሆነ ነገር ያዋራሻል ምናምን አወራሽ። ከዛ በኋላ እኔ እኮ ያንቺ ፎቶ እና ቪዲዮ አለኝ በእናትህ አጥፋልኝ ስትይው ከኔ ጋር አብረን መተኛት አለብን። ኦኬ አብራ ልተኛ ትችላለች። 7 ጓደኞች እንደዛ ያደርጓት ሴት አለች። ገብቶሻል? ዩኒቨርሲቲ ውስጥ ራሳቸውን ለማጥፋት የዩኒቨርሲቲ 14,000 ሜምበር ያለው ግሩፕ ላይ እና ከዛ ቴሌግራም ላይ ይሄ ብር ይገኝበታል። በሲቪ በቴሌብር ምናምን ትከፍያለሽ። ከዛ በኋላ ሊንክ ይልኩልሻል። የሚገርመው ነገር ስክሪንሻት ማድረግ አትችይም። እዛ ጋር ስትገቢ ማለት ስክሪንሻት ማድረግ አትችይም። ብር ከከፈልሽ ወዲያው ሊንክ ይላክልሻል፣ ትገቢያለሽ። ከዛ በጣም እንደሱ አይነት ነገሮች አሉትና በዚህ ልክ ደረጃ ይሄ ነገር ኮንተንት ነው። ከዛ ሰዎቹ ሴቶቹ እንዴት ሊኖሩ ይችላሉ? ከዛ ቤተሰብ አሰደብሽኝ፣ አዋረድሽኝ ይላታል። የመጀመሪያው ነገር ያ ስታውቂ እንኳን እንደተለቀቀብሽ መንገድ ላይ መሄድ አይከብድም? ሰው ሲያይሽ አየኝ አላየኝ ይሄ ነገር ይፈጠራል። በሌላ ነገር እንኳን ካየክ የሚመስልክ ያ ነው ያ ነገር። ከዛ ይከብድሻል ምናምን መሳቀቅ ትጀምሪያለሽ። አንዴ እንን ያሽልኝ። ሁለተኛ ቀጣይ ህይወት እንዴት መኖር ትችያለሽ? ይሄንን እሺ አለፈ ምናምን ስትይ የሆነ ፍቅረኛ ስትይጂ ለፍቅረኛሽ ይላክለታል ያ ቪዲዮ ነው። እስከ ህይወት ፍጻሜ የማይለቅ ጠባሳ ነው። ግን መዳን አይቻልም ወይ ደግሞ ትረስት መፈጠር ወደፊት እንትን ማለት አይቻልም መኖር አይቻልም ማለቴም ማለት ይሄ ነገር ማለት ነው። እና በጣም ትልቅ ኢሹ ነው፣ ግን የተደበቀ ኢሹ ነው እንደ ኢትዮጵያ ማለት ነው። ኢትዮጵያ ውስጥ ደግሞ ከባህል የወጣ ምናምን ይባላል ፊልም ላይ። እኛ ግን ባህሉን ማለት ባህል በጠበቀ መልኩ ልልሽ አልችልም፣ የባህል ስራ ስላልሆነ በቃ የኢትዮጵያን በጣም በማይጋፋ መልኩ ሴቶችን ማስተማር በሚችል መልኩ የሆነ አሪፍ ትልቅ ሙቪ ሰርተናል። ርዕሱን ያው ሲወጣ ታዩታላችሁ ወይ ደግሞ ትሬለር ስለሚለቀቅ ትሬለሩ ላይ ታዩታላችሁ ማለት ነው። ይሄ ነው እንግዲህ ያለን ሀሳብ የፊልሙ ማለት የፊልሙ ሀሳብ ሳይሆን ይሄ ነገር በፊልም ሰዎችን ማስተማር አለበት፣ ግን ኢንተረስቲንግ በሆነ መልኩ። ይሄ ነው ሀሳባችን። ምን አይነት ቻሌንጆች ነበሩት ስትሰራ? ኦኬ
ቻሌንጅ በጣም አሪፍ ነው። ቻሌንጁ የጀመረው ከምን መሰለሽ? ከጽሁፍ ነው። ሰው እንዴት ነው እኔ ወይዜ እጽፋለሁ በጣም ነው አነባለሁም እጽፋለሁ። ይሄ ጉራ አይደለም። ማንበብ ደግሞ አንዳንዴ ኢትዮጵያ ውስጥ የሚያነብ ሰው የሆነ እንደ ፈላስፋ እንዲሆኑ ምናምን የሚል ሰው የሚመስል ሰው አይደል? ወይ መነጽር ምናምን የሚያደርግ የለም። በቃ እኔ ከጓደኞቼ ጋር መዝናናት ካለብኝ በደንብ እዝናናለሁ፣ አወራለሁ፣ ሌላም ነገር አደርጋለሁ። የፈለኩትን ነገር ግን አነባለሁ። በጣም ነው የማነበው። በኋላ ደግሞ ስለምሰራበት ማህበርም ደግሞ የምነግርሽ ነገር አለ ስለማንበብ ማለት ነው። እና ጽሁፉ ነው መጀመሪያም እየከበደው። እንዴት መጻፍ አለብን ይህን ጽሁፍ ማለት ሰው በማይጠላው መልኩ፣ ከዛ ደግሞ ይህን ነገር ፕሮሞት በማያደርግ መልኩ፣ ከዛ ሰዎችን እንዴት ሊያድን በሚችል መልኩ ወጥቷል አይደለ? ዊርድ ነገር ብቻ ደግሞ መሆን የለበትም። ሀሳቡ እኮ ቆሻሻ ነው፣ ቆሻሻ ሀሳብ ነው። ሰውን መግደል፣ ሰውን ማሳበድ፣ የሰው እንትን ቪዲዮ መልቀቅ መጥፎ ነው አይደለ? ግን እንዴት እንደዛ ባልሆነ መልኩ ደግሞ ሰውን ማስተማር ይቻላል? እና ከጽሁፉ ነው ቻሌንጁ የሚጀምረው። በጣም ማመሰግናት ሃይማኖት ብርሃኑ የምትባል አብራኝ የምትሰራ ሰው አለች። እና እኔ ምን ወዳለው መሰለሽ ሀሳብ ነው። ለምሳሌ ባለፈው ነገርሽ ሊሆን ይችላል። ኢዩኤንን ሃይላንዱ አንሺው አስቀምጪው። ኦኬ ከማንሳትሽ በፊት ማለት ነው እንዲህ አርግቼ አነሳዋለሁ የሚል ምን ነበረ? ሀሳብ ነበረ። በቃ ሀሳብ ነው አሪፍ። ሀሳብ ካለ መጽሐፍ ምንድነው? የጉልበት ስራ ያለ አይደለ? ለምሳሌ ፎቅ መስራት ካለ መሸከሙ ድንጋይ እንትን ማለቱ ምንድነው? የጉልበት ስራ። ልክ እንደዛ ሀሳብ አለኝ እኔ ደግሞ ስጽፍ የሚገርምሽ ነገር እጽፍና የሆነ ሰዓት እተወዋለሁ። ማለት እንዲህ ለማድረስ አልጽፍም። እንትን ቀን መድረስ አለበት እንዲህ ምናምን ብዬ አልጽፍም። እተወውና ከዛ የሆነ ሰዓት 40 ምናምን ሲንጻፍኩኝና ድርቅ አለብኝ ሀሳብ። ከዛ ሃይሚ እንዲህ እኮ ሀሳብ ነበር ምናምን ስላት የሆነች ብቻ ክሊክ የሚያደርግ ነገር ነገረች። የሚገርምሽ የዛለት ደግሞ ወደ 20 ሲን ጽፌ ያደርኩኝ። እንደዛ ነው በቃ። ከዛ ኢንተረስቲንግ ሆነ ሳየው ማለት ነው። አመንኩበት፣ ስቶሪው በጣም አመንኩበት። እኔ ይሄንን ነገር የምናገረው እንዴት መሰላችሁ? በጣም ያመንኩበት ስክሪፕት ነው እና ስቶሪውም በቃ መሄድ የሚመጣ ምናምን ነው ሲጻፍ ማለት ነው። እና ጽሁፉን ከዛ ከጨረስኩት በኋላ ለ4 ሰው መናገር ጀምራለሁ። እነግራቸውና በቃ አቆመዋለሁ መሀል ላይ ማለት ነው። በቃ አለቀ ስላቸው ንገረን ጨርሰው ምናምን ይሉኛል። የሆነ ነገር አለው ምናምን ነገር ማለት ጀመርኩኝ። አሪፍ ስቶሪ ጻፍ። ኦልሬዲ 86 ሲን ምናምን ያለው ማለት ነው። ከዛ በኋላ ከመጻፍ በኋላ ምን ያስፈልጋል? ብር ያስፈልጋል፣ ካስት ያስፈልጋል። ከዛ ሜን ካስት ራሴ ነው የሆንኩት እዚህ ፊልም ላይ። የሚገርምሽ ነገር ደራሲ፣ ዳይሬክተር እና ተዋናይ ከዛ ፕሮዲሰር ያገዙኝ ሰዎች አሉ። ፕሮዲሰር ራሴ ነኝ። እነዚህ 4 ሮል ነው ያዝኩት። በጣም ይከብዳል እና ሜን ካስቱን እያሰብኩ ነበር ስጽፎ የነበረው። ሜን ካስቱ የኔ ካራክተር ነው የነበረው ማለት ነው። እና ለዚህ ካራክተር ምን ማድረግ ነበረብኝ? ቦዲ ትራንስፎርም እና ስለ ካራክተሩ ደግሞ የመጀመሪያው ካራክተሩ መለወጥ አለበት ከኔ ማለት ነው። ኢቭን መለወጥ ያለበት ከኔ በፊት ከሰሯቸው ካራክተሮች ነው። ዩቲዩብ ላይ የሰሯቸው ስራዎች አሉ። እኔ ካራክተር ሲለወጥ ከፊዚካል አንፃር ከብዙ ነገር አንፃር መለወጥ አለበት በቃ። እና የሆነ ቦዲ ትራንስፎርሜሽን ማድረግ አለብኝ ብዬ አሰብኩኝ እና ጂም መስራት ጀመርኩኝ። እንዴት ነው አልገበድኩም? ከባለፈው አረ በጣም አሪፍ ላይ ነህ። አዎ እና በ4 ወራት ያክል ምናልባት የሆነ የሚለቀቁ ቪዲዮዎች ይኖራሉ። በ4 ወራት የሆነ ያክል ቦዲ ትራንስፎርም ለመጨመር ማለት ነው ሰውነቴን፣ ካራክተሩ እንደዛ ስለሚፈልግ ያን ደግሞ ማድረግ ሁለተኛው ቻሌንጅ ነበር። እና ቦዲ ትራንስፎርሜሽኖች አይተሽ ከሆነ ሌላ ቦታ ላይ እዚህም አሁን ግሩም ኤርሚያስ በጭስ ተደብቄ ላይ ከሳ ምናምን አለ አይደለ? ብዙ ጊዜ ግን ከሳን ነው የሚሉት። እኔ ደግሞ ወፈርኩ መብቴ ነው። እና ፊዚካል ለመጨመር ደግሞ 4 ወር ዴዲኬትድ ሆኜ ጂም ጧትም ማታም በቀን ለ2 ሰዓት እየሰራሁ በቀን ለ2 ሰዓት ማለት ነው። እና ይሄን ነገር ደግሞ ማድረግ ሁለተኛው ቻሌንጅ ነው። በዛ ነገር ላይ ማለት ባሰብኩት 100% ልክ ባይሆንም አሪፍ ለውጥ አግኝቻለሁ። ሶስተኛው የብር ጉዳይ። ብር ያስፈልጋል። ፊልም በጣም በቃ ኤክስፔንሲቭ ነገር ነው፣ ውድ ነገር ነው ማለት እያንዳንዱ ነገር ገንዘብ ይፈልጋል። እና
የረዱኝ ሰዎች አሉ። የረዱኝ ሰዎች በጣም ማመሰግናቸው ነው። ሲኒማቶግራፈራችን ማለት ይሄን ሀሳብ ስነግረው አብረን ኮላብ አድርገን መስራት እንችላለን። ኤክስኪዩቲቭ እሱ ፕሮዲውሰራችንም ነው ማለት ነው። አብረን ሰራን። ሙሉ ነገር እሱ ነው እንትን ያለልኝ ማለት ነው። በካሜራ በኩል ያለው ጠንካራ ፕሮዳክሽን ማናጀርም ነበረኝ ቤካዬ እና ከዛ ተዋናይ ደግሞ መምረጥ አለብሽ። ወደ ተዋናይ መረጣ ስንመጣ ይሄን ስቶሪ መናገር እንዴት ነው የሚቻለው? ለምሳሌ አንዲትን ካራክተር እናይታትና ስለ ሪቬንጅ ፖርን ነው ሀሳቡ እና የራቁት እንዲህ ሊኖረው ምናምን ይችላል ስትት በስመ አብ ወወልድ ወመንፈስ ቅዱስ እንዴት ምናምን ብዙ ካስቶችን አዋራው ማለት ፊልም ነው። ፊልም ማለት እውነት አይደለም ማለት እዛ ጋር የሚሰራው ነገር እነዛ የሚሰሩት ነገር የነዛን እናመጣዋለን እናስመስለዋለን እንጂ ሪል ነገር እንደዛ ይቀረጻሉ ይለቃሉ ማለት አይደል። እና ይሄኛውን እንትን ለማለት ብዙ ለሜን ካስቷ ብዙ ሴት ፈለግኩ፣ አዋራው፣ አናገርኩኝ ምናምን ከበዳቸው አብዛኞቹ። ወደፊት ሳየው የሚቆጨኝን ፊልም መስራት አልፈልግም አሉኝ ያለኝ ሰው አለና ምን አሰብኩ ይመስልሽ? ወደፊት ስታዩት ብዙ ጊዜ አሁን ሚዲያ ላይ የመገለጥ ዘመን ነው አይደል? አሁን ኤልያስ ሽቶን ምን ሲል ሰሞት መሰለኝ ያስተሪዮ ዘመን ነው ዘመኑ። ሁሉም ነገር ሚዲያ ላይ እንትን በላው ሚዲያ ላይ አይደል? ኢንስታግራም እንደዛ ይመስለኛል። አረ ቲክቶክም እንደዛው ነው። ቲክቶክ ና እንዲበላው እንዲጠጣው ይሄው እንዲለበስኩኝ አያችሁኝ ያምራላ እንዲበላው ይጣፍጣል። እኛ እኮ እንትናል በ5 ብር ሜጋ ቤት ምናምን ሊሆናል የምናየው የነሱ ነገር ገባሻ? በላው ጠጣው ለበስኩ እንትን አልኩ ምናምን እና የመገለጥ ስራ ቲክቶክ ላይ እየሰሩ ማለት ልጅ ስትወልድ የሚቆጫት አይነት ጭፈራ የሆነ አይነት ነገር አርግታ ግን ይሄ ፊልም ደግሞ ሰው ማስተማር አለበት እንዲህ ብዬ አስረድቻቸው የፈሩት ካራክተሮች አሉ። እና አንድ ያገኘኋት አሪፍ ካስታለች ቃልዬ በኋላ ምን ጋብዛታለሁ። እሷ ደግሞ አምናበት ሰው ለማስተማር እንደሆነ ተረድታ ሪስክ ወስዳ ደግሞ ሜን ካስቷን እሷ ነች የሰራችልኝ። ወደፊት ትልቅ አክተር እንደምትሆን ተስፋ አደርጋለሁ። እና ተዋናይ ነው 3ኛው ቻሌንጅ። 4ኛው ቀረጻ ላይ በስመ አብ በቃ አልኩሽ ባሰብሽው ልክ መቅረጽ ኢትዮጵያ ውስጥ ከባድ ማለት አይምሮዬ ውስጥ የሳልኩት ስቶሪ አለ፣ ካሰብኩት በላይ የተቀረጸ አለ፣ ካሰብኩት በታች አለ፣ እኩል ደግሞ ይመጣልኝ አለ። በቃ ምንም አይልም ያልኩት ምናምን እግዚአብሔር ዋና ፕሮዲውሰራችን በጣም ብዙ ነገር ተባብሮናል። ማለት ከአየር ንብረት አንፃር ከሰዎች አንፃር ሰው ይሰማናል፣ እዚህ ጋር ተባበሩን ስንልሽ ይሉናል ምናምን እና እግዚአብሔርዬ ተመስገን። አሁን እኔ አሁን ይገርመኝ ነገር እንደሆነ ታውቂያለሽ ነፍስ ማትረፍ ነው ብዬሻለሁ አይደል? አንዳንድ ሰው ግን እንደዚህ አይነት ስራ ተሰርቶ እግዚአብሔርን ጠራህ ቢለኝ እና በጣም ከዛ ነገር አንፃር ይከብዳል። በቃ ያሰብሽውን አትቀርጭ። በቀን የሆነ ያክል ሲን ታስቢና ወጥተሽ የሆነ ነገር ሊሆን ይችላል፣ የሆነ ቃል ሊጎል ይችላል፣ ተዋናይ ትንሽ ሊያረፍድብሽ ይችላል። ከዛ ሰዓቱ ይመሻል። ያሰብሽውን አይነት ደግሞ ማለት በጥራት ለመስራት ስላሰብን ሰዓቱ እንደ ዩቲዩብ አይደለም። በቃ ቀኑን አሁን 6 ሰዓት የሆነውን ሲን ጠዋት ነው ብለን አንሰራም እኛ በ6 ሰዓት በቃ ሰዓቱን እንጠብቃለን ለሁሉም ነገር ማለት ነው። በዛ ልክ ስለሰራ ነው ከወጪ አንፃር ምናምን በጣም ብዙ ነገሮች ይከብዱ ነበረ እና በቃ እንዳሰብሽው የምትቀርጪው ነገር የለም በቀረጻ ላይ ማለት ነው። በጣም የሚከብድ ነገር አለ። ሰው አንዳንዴ ሊያረፍድብሽ ይችላል። ከዛ ደግሞ ከእቃ አንፃር ከብዙ ነገር አንፃርና የሚገርምሽ ነገር 2 ቀን የ2 ቀን የቤት ሲን ነበረ። 2 ቀን ውስጥ ማለት በጣም በብዙ ሰዓት መስራት የነበረብን እና ትልቅ ቤት ስለሆነ የተከራየ ነው ምናምን። ከዛ በኋላ ገባንና ቀኑን ሙሉ እንቀርጻለን። ከዛ እራት በልተን ምናምን ደግሞ ሌሊቱን ሙሉ እንቀርጻለን። ከዛ 11 ሰዓት ተኩል እኔ ተኛለሁ። ተኝተው ሁሉም ምናምን 11 ሰዓት ተኩል ተኛና ከዛ እስከ 11 ተኩል ማለት ሁሉም ተኝተው ማለት 10 ሰዓት ድረስ ምናምን ከፕሮዳክሽን ማናጀር ዕቃ ሰብስበን ምናምን ነገር ማለት ነው። 11 ሰዓት ተኩል ተኝተን ከዛ ለጠዋት ቀረጻ 12 ተኩል እንነሳለን ማለት ወይ 1 ሰዓት ከዛ ደግሞ 1 ቀን የ3 ሰዓት ልዩነት ነው የተኛ ነው እና 2 ቀን ቆይተን ለኔ 4 ቀን እዛ በቃ በነጋታው ምናምን የተኛሁትን እንቅልፍ ልነግርሽ አልችልም። በጣም ነው በቃ የሚከብደው። ከዛ ፕሮዲዩሰር ሆነሽ ተዋናይ ሆነሽ ደግሞ እና ዳይሬክተር ይከብዳል።
ከኔ ማለት ሌላ ተዋናይ ማድረግ አትችልም ነበር? ሌላ አክተር እንደ በጣም አሪፍ ጥያቄ ነው በነገራችን ላይ። አንድ ይሄን ሀሳብ ማለት የሚያስረዳን አንድ የሆነ አርቲስት አግኝተን ነበርና ሀሳቡን ነገር ነው። በጣም አሪፍ ሀሳብ ነው። እንዲህ መጻፍ ከቻልክም በቃ አንተ አሪፍ ጭንቅላት አለህ፣ በጣም ጎበዝ፣ ግን ይሄንን ካስት አንተ እንድትሰራው አልፈልግም አለ። ከዛ ኦኬ እኔ ደግሞ በነገራችን ላይ ምናምን አለው መሰልሽ እኔ ግዴታ መስራት አለብኝ ብዬ አላስብም። ገብቶሻል? በቃ የሚገባሽን ትሰሪያለሽ። ከቻልሽ ይሄን ካራክተር ትሰሪያለሽ፣ ካልቻልሽ የሆነ ነገር ትሰሪያለሽ። በቃ የፈለግሽውን ግዴታ እኔ ሜን ካስት ካልሆንኩኝ ምናምን አልልም። ድሮ ነበር እንደዛ ማስብ። አሁን ሆንኩኝ ካልሆንኩኝ ለሚሆነው ፊት ለሚያደርገው ሰው ካራክተሩን መሰጠት አለበት ብዬ አስባለሁ። እኔ ካራክተሩን ወደ እኔ ዓለም አላመጣው። አንድ ነገር ብዙ ተዋናዮች ካራክተር የሚደጋግሙት የሚመስለኝ ካራክተሩን ወደ ራሳቸው ያመጡታል። ለምሳሌ እኔ ሚኪያስ ነኝ፣ ከዛ ሌላ አበበ የሚባል ካራክተር ሲሰጠኝ ወደ አበበ እኔ ነኝ መሄድ ያለብኝ። ገብቶሻል አይደለ? ወደ አበበ ዓለም፣ አበበ የሚበላውን፣ አበበ የሚጠጣውን፣ አበበ የሚለብሰውን፣ አበበ የሚናገረውን፣ የሚያየውን፣ የሚያስበውን ማህበራዊ ህይወቱን ሁሉንም ነገር እኔ እሱን ነው መሆን ያለብኝ። ተረዳሽኝ አይደለ? እንጂ ሚኪያስ አበበ እኮ እንዲህ ያደርጋል አያረግም ሚኪያስ ብዬ ስቀንስ አንድ ባህሪ ስቀንስ ኦልሬዲ ካራክተር ማን ይሆናል መጥቶ ስም ቀየረ እንጂ ሚኪያስ ይሆናል። ተረዳሽኝ አይደለ? እና ብዙ ካራክተሮች እንትና እኮ ሁሌ ተመሳሳይ ነው የሚሰራው የሚባለው ለዛ ነው። ሰውየውም ይሄን ካራክተር አንተ ባትሰራው ደስ ይለኛል። አንደኛ ከእድሜ አንፃር ይሄንን ነገር ትልቅ ሰው ቢሰራው መልካም ነው ምናምን አለኝ። ልክ ነው ባይዜ በሱ እይታ። ግን ደግሞ የሚገርመው ነገር በጣም ደግሞ 23 ማለት 28 29 ዓመት የሆነውን ሰው አምጥቼ እዚህ ጋር ሜን ካስት አድርግቼ ታመጣቸው እነዚህ ልጆች ደግሞ ከሱ ደግሞ ያንሳሉ። እና አሁን ለምሳሌ በጣም ትልቅ ሰው መጥቶ ሲያዋራሽ አንቺ ልታወሩ ትችላለሽ፣ ግን የሆነ የፍቅር ሪሌሽን ጀምር ቢልሽ እሺ ትያለሽ። ብር ፈልገው እንደዛ የሚያደርጉ ሰዎች ሊኖሩ ይችላሉ፣ ግን በቃ ብዙ ሰው እንደዛ አያደርግም። ስለዚህ እኔ ደግሞ ለነሱ መቅረብ አለብኝ። ሲቀጥል ደግሞ እኔ በተረዳሁት ልክ ይሄን ካራክተር ማንም ሊረዳው አይችልም። ማለት የጻፍኩት እኔ ነኝ፣ እንትን ያልኩት ስቶሪውን ቢውል ያደረኩት እኔ ነኝ። ከሱ ካራክተር አንፃር ሊናገር የሚችላቸውን ከብዙ ነገር አንፃር ወደሱ ዓለም ስለተጠጋው እኔ መስራት አለብኝ ብዬ ወሰንኩኝ። ለዛ ነው ትወነው ያው ፕሮዲዩሰር የሚባለውን ደግሞ ሌላ ሰው ፕሮዲዩስ ማስደረግ ማልችልበት ምክንያት ምንድነው? ከብር አንፃር ማንም ሰው አይሰጥሽ። ብር የሚሰጥ ሰው አለ ማለት ማንም ሰው ብር አይሰጥሽ። ባይዜ ሲኖርሽ ነው ሁሉም ሰው አይደለ ካንቺ ጋር መሆን የሚፈልገው ምን ላግዝ አንዴ ነው ምናምን የሚልሽ ሲኖርሽ ነው። እና ስለ ፕሮዲዩሰርነቱ ደግሞ ምንድነው ማንም ሰው ብር ስላልሰጠኝ ዘመድም አይሰጥሽም። ስለዚህ ወጣት ነኝ ተበደርኩ ሰርቼ እከፍላለሁ በቃ። እና እኔ በጣም ባይዜ ስለ ማህበሬ ብቻውን በኋላ ባወራልሽ ደስ ይለኛል። ለዛ ነው እሺ። እና በቃ ወጣት መበደር አለበት እንደኔ ሐሳብ። ምክንያቱም የሆነ የሚያስጨንቅሽ ነገር ከሌለ ማለት ነው አንቺ አሮጭ ምን የሆነ ነገር ቲክቶክ ላይ ምን ላይ ነው የሰማሁት፣ ፈጣሪ ለሚተኛ ሰው ብልድ ልብስ ለሚሮጥ ሰው ደግሞ ፈረሱን ይሰጠዋል ስትል ሰማሁት። በቃ ስተኝ ፈረስ ደግሞ ማለት ብድር ስትበደሪ ያሯሩጥሻል ማለት ነው። ገብቶሻል? ስለዚህ ለመክፈል ትሰሪያለሽ። እና ያ ነገር ነው ከፕሮዲዩሰር አንፃር። ዳይሬክተር ደግሞ ያው ከኔ የተሻሉ ዳይሬክተሮች ማምጣት ይችል ነበር፣ ግን ደግሞ ያው ካለን በጀት አንፃር ደግሞ ትልቅ ዳይሬክተር ማምጣት ትንሽ ይከብዳል። ከዛ ደግሞ ይሄን ስቶሪ ደግሞ መጥቶ አይ እኮ ከኢትዮጵያ ባህል የወጣ ነው ምናምን ያለ ይዟል ደግሞ ዳይሬክት አድርግልኝ ስለው ሶ የፊልሙን እኔ አሁን ከባድ ነው አይደል? ሄሹ መሰራት አለበት። ሲሰራ ደግሞ ሰውን ማስተማር አለበት። ለዛ ነገር የቀረበ ነገር መሰራት አለበት። እና ደባብሼ ባልፈውና እንደ ፊልም ብቻ ባወጣው ሌላም ሰው እንዳይሰራው ይሄን ስቶሪ አበላሽውት ማለት ነው። ሶ እኔ ራሴ ዳይሬክት አደረኩት፣ ተጨንቄያለሁ በጣም ፕሮዲዩስ አደረኩት፣ ሜን ካስትም ራሴ ሆኜ ሰራው ማለት ነው። ለዛ ከዛ ነገር አንፃር ነውና እኚህ ነገሮች በጣም ቻሌንጅ ነበሩ። የሚገርምሽ የሆነ ቀን ሊተኮስብን ነበር የሆነ ሰውዬ ማለት የሆነ ነገር ተፈጥሮ እንደ ብቻ እንተም የሆነ መቅረጽ የሌለብን አይነት ቦታ ጋር ነበር የቀረጽነውና አትቀርጹም እንደዚህ ምናምን ነገር ተባለና ልንሄድ ስንል መሳሪያ ይዞ ወጣ። ከዛ በኋላ እኔ መጀመሪያ ምንድን ነው ምናምን ስል ነበር። ከዛ ሲያቀባብለው ተው ምናምን ማለት ጀመርኩ ይመልሽ እኔም ጓደኞችና
እንደሱ አይነት በጣም በቃ ብዙ አይነት ቻሌንጆች ነበሩ። እኔ የሆነ ሰዓት ላይ ማን ነባን ታውቂያለሽ? ነባ ማን ነው? ነብዩ ነባ ፊልም ጀምሮ መጨረስ ራሱ ትልቅ ነገር ነው ኢትዮጵያ ውስጥ ሶሚክም ይላል እና ጀምሮ መጨረስ ትልቅ ነገር ነው ሲሉ ምን ቀላል እኮ ነው ፊልም ጀምሮ ነው እላለሁ። አይደለም። እኔ ኮንቲኒቲ የሚባል ነገር አለ አይደል? ይሄው ኮንቲኒቲ ተሳሳቱ እላለሁ። ቤት ሳይኮ ነው እንትን አሉ ሳውንድ ገባባቸው እንዲህ ስል ሆነሽ የሰው ጫማ ውስጥ ሆናችሁ ይዩት። እኔ በጣም ማለት አንድ የተረዳሁት ነገር መተቸት፣ አሁን ደግሞ ትችትና ሂስ መልካም ነው፣ ግን ደግሞ ሆነሽ ስታየውም አንዳንዴ ጥሩ ነው እና መተቸት ብቻም ደግሞ ልክ አይደለም። እኔ ደግሞ ህጸጽ የምፈልግ ሰው ነበርኩኝ። አሁን አየሁት እኔ ላይ ህጸጽ በጣም ከባድ ነው እና ጀምሮ መጨረስ ራሱ ትልቅ ነገር እዛ ጋር ትለፊያለሽ፣ ትሞክሪያለሽ ምናምን ያሰብሽውን አይነት ነገር ደግሞ ለመስራት በጣም ከባድ እና ጀምረን መጨረሳችን ራሱ አሪፍ ነው። ከዛ ደግሞ እንዳልኩሽ ነው እኔ የሆነ አንድ እንጨት ይዘሽ መምጣት አለብሽ። ለምሳሌ የኢትዮጵያ ፊልም የተቀጣጠለ እሳት ከሆነ ወይ ደግሞ ዳመራ ከሆነ ወይ ችቦ ከሆነ አንቺ ስትመጪ ለመታየት ብርሃኑ አለ አይደለ? ዳመራ አሁን ብርሃን ነው። ሰው ብርሃን ያለበትን ሁሉም ሰው ያየዋል። ለመታየት አይደለም የምትመጪው። ለመታየት ከታየሽ ታይተሽ ትጠፊያለሽ። የሆነ ችቦ ይዘሽ መተሽ ምን ማድረግ አለብሽ? ማስቀመጥ አለብሽ። እኔ ይህንን ነው ማድረግ የፈለግኩት እና ሶሚክ ምን ሲል ሰሞት መሰለሽ? ሰሞን ይስማው መሪ ፖድካስት በጣም ነው የምወደው ነገራችን እና ምን ሲል ሰሞት ዩር ፈርስት ሻት ኢዝ ቬሪ ኢምፖርታንት። የመጀመሪያ ቀረጻሽ ቱ ቢ ግሬት ትልቅ ሰው የመሆንና አለ ዝም ብሎ ሰው የመሆን አለ። በቃ የመጀመሪያ ፊልምሽ አንቺን በጣም ግሬት ሰው ያደርግሻል ወይ ደግሞ ዝም ብሎ ሰው። ተረዳሽኝ አይደል? ፈርስት ኢምፕሬሽን አለ። በቃ እኔ ልክ ይሄ ፊልም የሚኪያዝ ዝናቡ ፊልም የመጀመሪያ ፊልም አላገኝበት ብር አላተርፍበት አያተርፋለሁ አገኛለሁ ግን ባላተርፍበት እንኳን ሚኪያዝ ዝናቡ መጀመሪያ የሰራው ፊልም ሲባል እወደዋለሁ ሳይሆን ገብቶሻል። ከዛ ደግሞ ይሄንን ፊልም ያየ ሰው ቀጣይ እኔ ሳወጣ በዛ ልክ እንደማወጣ ይጠብቀኛል። ተረዳሽኝ አይደል? ከዛ ግን እኔ የሆነች ብር አግኝቼ ምናምን ነገር የሆነች ተዋናይ አምጥቼ ሰራው ብል የሆነ ተዋደዱ ተፋቀሩ ወይ ከሆቴል ማያልፍ ከዛ ከበረንዳ ማያልፍ የሆነ ስቶሪ ሰርቼ ብለቀው ይሄም እኮ የሚኪያዝ የመጀመሪያ ምንድነው ፊልም ነው ሁለቱ። እና ይሄ ፊልም በኔ ልክ ደረጃ ወይም ደግሞ ወደፊቴ በዚህ አሁን ባለውት ልክ አይደለም ይሄን ፊልም የሰሩት ወደፊቴ ባለውት ልክ ወደፊቴ ባለውት ማለት ወደፊት ከማስበው አንፃር ማለት ነው። እና ብዙ ነገር ተምሬያለሁ። 4 ትምህርት ቤት ውስጥ ነው የገባሁት። የትወና ትምህርት ቤት፣ የፕሮዲውሰር ትምህርት ቤት፣ የዳይሬክቲንግ ትምህርት ቤት፣ የአክቲንግ በቃ በጣም ብዙ ነገር ነው የተማርኩት ማለት ነው። እና ፕሮዲውሰር የሆናችሁ ሰዎች በጣም ጀግኖች ናችሁ። እና በጣም ብዙ ደግሞ ፊልሞችን ወደፊት ፕሮዲውስ ማለት ሀብታም ሰው ምናምን ቢያደርግ ጥሩ ነው፣ መልካም ነው። እና ከዚህ ነገር አንፃር ብዙ አይነት ቻሌንጅ ገጥሞን ነበር። ለዛ ነው ሁሉ 4ቱንም ሮል ይዤ መስራት የፈለኩት እና እኔ የምፈልገውን አይነት ነገር ደግሞ ማየት ስለፈለኩኝ እና ባሰብኩት ልክ የቀረበ ነገር አይቻለሁ። እንደዛ ነው። እሺ አንተ አሁን እስካሁን ቀርጻችሁ ጨርሳችኋል? አልቋል ፊልሙና አሁን ስታየው ፊልሙን ወይኔ በቃ ይሄን ባልሰራሁት ነው ወይ ደግሞ ይሄን ማስተካከል ብችል ብለህ ያሰብካቸው ሲኖች አሉ? አዎ ይኖራሉ። ግድ ነው ማለት እንዴት መሰለሽ አንቺ ለምሳሌ ከቦታ አንፃር ለምሳሌ የሆነ ሲን አለ የሆነ እንደዚህ በየሆነ ነገር ተገልብጦ ሚማታ ተብሎ አስቤያለሁ። በቃ የሆነ ያስፈልገኛል እንደሱ አይነት ሎኬሽን ማለት ነው። የለም ሎኬሽን የለም፣ ያልፈለግንበት ቦታ የለም፣ አጣ ነው በቃ አልቻልንም። የሆነ ነገር አድርገን ምናምን ይታያል። የአክሽን ሲን በቃ በየሆነ ነገር ሸፈን ብዙ አለ፣ ብዙ ይኖራል። አሁን ግን የምታገኙ ያንን ሎኬሽን መልሰህ ትሰራዋለህ? ኤዲቲንግ እየተሰራ እኔ እውነቱን ተናግርሽ ብችል እሰራዋለሁ። እሺ አሁን ያለው ሎኬሽን ብታገኘው አሁን
ያን ቦታ ብታገኙ ትሰራበታለህ? አሁን ድጋሚ ሄደህ ማልክድሽ ነገር እሰራዋለሁ። የሆነ ጊዜ ባይዜ ጋርመንት ያሉ ሰዎች ሊያስታውሱን ይችላሉ። ጋርመንት እየቀረጽን የሆነ የታክሲ ተራ ሲን አለና ብር አውጥተናል ምናምን ያቀድነው ስኬጁል አለ። ዘነበ። ማያቆም ዝናብ ነው የሚዘነበው። ከዛ በቃ በዝናብም ቢሆን እንቅረጸው ብለን ተቀረጸ። ከዛ አንዲ የሆነ እንትን ይልብሻል። ያንቺ ክሎዝ የኔ ክሎዝ ተቀርጾ ያንቺ ክሎዝ ላይ ዝናቡ ያቆማል። ከዛ ሲጀመር ድጋሚ እና አየሁት አውትፑቱን ማለት ነው። ከዛ አስቢ ካሜራማናችን ታክሲው ተራ ላይ ማለት ታክሲው ላይ ከላይ ወጥቶ ከርቀት ምናምን የቀረጸ አፈር በልቶ ዝናብ እየተቀጠቀጠ በጃንጥላ ማለት ነው። ከዛ ትልቅ ውሳኔ ነው የወሰንኩት። ባይዜ ይሄን ነገር ህይወትን ላይ ነው ሰው መወሰን ያለበት ቢያስብኩት። ከዛ ቁጭ አልኩኝና የቀሩን ሲኖች አሉ ዝናቡ እስኪያባራ ብለን አየሁት አውትፑቱን እንዳለ ሙዳቸው ደስ አይልም። በሙድ ነው የሚሰራው ፊልም ነው። ሙድ በጣም ያስፈልጋል። ሙዳቸው ደስ አይልም ማለት በቃ ዝናብ እየዘነበ ምናምን ስለሰሩ ማለት ነው። አየሁት አያምርም። በጣም ነው የሚያስጠላ። ከዛ ብዙ ደግሞ አሪፎች ሰርተናል። ቢያንስ እኩል መሆን ያለበት ነገር መስራት የለብንም? ይሄ ቀረጻ አይሆንም አልኳቸው። ሁሉም አይሆንም። እሺ እና ምን ይሁን? ሌላ እንስራ ተባለ። ሌላ ደግሞ መስራት አንችልም። ለምን? በዚህ ሙድ አይሰራም። እንዴት ይሰራል? ይሄን ሌላም ሲል ደግሞ እናበላሻለን። እንዲሁ እንዳላችሁ እራት ብሉ ሂዱ አልኩኝ። ይሄንን ነገር እውነት ነው እና ሂዱ አልኩኝ። ሄዱ። ምክንያቱም ፕሮዲዩሰር እኔ ነኝ። በቃ ከ10,000 ምናምን ብር በላይ ነው የዛን ቀን የከሰርኩት ማለት ነው። ለዛች ሲን ምናምን ነው የተያዘው። እዛ 4 ሲን ነች 5 ሲን ነች። እዛ ሲሄዱ እኔ ታክሲው ሲገብቼ በቃ እንባዬ መጣ አልኩሽ። በቃ ይሁን እንዴት ነው አደረገው? ዝናቡም አለ ፈጣሪ ምናምን ነው ያልኩት። ከዛ በጣም ደስ የሚለው ነገር እንደሆነ ታውቂያለሽ? ቀጣይ ቀን ሌላ ታክሲ ተራ ጋርመንት በጣም ቦታው እንትን ነው። ዘራ መድኃኒት ይላል፣ እዛ ጋር ይጮሃል፣ የመኪና ክላክስ አለ፣ ከብዙ ነገር አንፃር። ከዛ ሌላ ሎኬሽን መረጥኩኝና ሰራ ነው። አቤት እንዴት አባቱ እንደሚያምር ነው ልጅ። አሁን ከዚህ ውሳኔ ምን ትማሪያለሽ መሰለሽ? ያኛው ይሁን ብልስ መሆን ይችላል አይደል? ከዛስ ፊልሙን ሳየው ሁልች ሲን እኮ እላለሁ። ገብቶሻል አይደል? እንደዛ ማለት አልፈለኩም እኔ እዚህ ስራ ላይ ማለት ምንም ነገር ኤክስኪዩዝ ያደረኩት ነገር የለም። በቃ ይመጣል ካልሆነ አይሆንም፣ መረር አይሆንም እንትን በቃ እንዲህ እኮ ስለሌለ ይገዛ። ብር እኮ ላይ ኖረኝ ብራችን በጀታችን እያለቀ ነው የሚሆነው። ይገዛ። ከዛ ከሆነ ቦታ ደግሞ ሌላ ብር አመጣለሁ እና መኪና ሸጡ ቤት አስያዙ ምናምን ይባላል አይደለ? ምን ያለ ያሳስኩት ነገር አለ። እና በጣም የምረዳው ነገር ምን እንደሆነ ግን ታውቂያለሽ? አንድ እናት የመጀመሪያ ልጇን ስትወልድ ወይ ደግሞ ምን ማቅለሽለሽ ምናምን አለ አይደል? አርግዘሽ አላየሽው መሰለኝ። ማቅለሽለሽ ምናምን አለ ምናምን ብዙ ነገሮች አሉ አይደል? እስክትወልድ የመጀመሪያ እርግዝናዋ ይከብዳል። ከዛ ደግሞ ወንድ ወለደች እንበል። ሲገረዝ በሰባተኛው ቀን ጭንቀቱ የሚሞት ነው የሚመስላት እናት። ተረዳሽ? ያዥልኝ። ከዛ ጸጉሩ መላጨት አለበት አለ ክርስትናው ምናምን። ሲላጭ የሆነ ያማታል። ልጇ ነው ገብቶሻል? ሲጠባ የመጀመሪያ በቃ ይብላ ይጠጣ ምናምን። ከዛ ሲወድቅ ምናምን የሚሞትባት ነው ይመስል የመጀመሪያ ልጇ። እውነቴን ነው የምነግርሽ። ከዛ የመጀመሪያ ልጅ በጣም በንሰፍስፍ ነው የሚያድገው። ሁለተኛ፣ ሶስተኛ፣ አራተኛ ስደግም ምን ወደቀች ትነሳለች። ልምድ አላት። ተረተኛል አይደለ? በቃ ሲወለድም ግን ህጉ ነው መላጨት ካለበት ለክርስትና ይላጫል፣ መጥባት ካለበት ይጠባል። ገብቶሻል አይደል? ፊልምም አሁን የመጀመሪያም ፊልም በቃ እንደዛ። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ መድገም ቀላል ነው። የሰሩ ሰዎች ሊያውቁት ይችላሉ። ግን ከፍ እያረግሽ ነው መድገም ያለብሽ። እናት ሁለተኛ፣ ሶስተኛ፣ አራተኛ ልጅን ትኩረት እንደምትቀንሰው ቀንሽ አይደል? ፊልም ላይ ደግሞ ከፍ ታደርጋለሽ። ግን የመጀመሪያ ልጅ መውለድ ነው የሚከብደው። እኔ አሁን የመጀመሪያ ልጅ ወለድኩ። የሚያሳድገው ማን መሰልሽ? ኦዲየንስ ነው። እና አይውና አሳድጉልኝ ልጅ። ይሄን ነው የምለው። በጣም ደስ ይላል። አሪፍ ስራ ነው እየሰራችሁት። እና እስኪ አሁን ደግሞ እሰራበታለሁ ያልከው ማህበር ምንድን ነው? ምንስ ይመስላል? ውስጡስ ምንድን ነው ያለው? አሪፍ ጥያቄ ማለት ብዙ ሰው መስማት ያለበት ጥያቄ ምን መሰለሽ? እኔ ጀስት ቁጠባና ብድር ተቋም ነው
ህብረት ስራ ማህበር ነው። ህብረት ስራ ማህበር ማለት ደግሞ ያው ብድር ቁጠባ ቅድመ ቁጠባ አስገብተሽ ብድር ይሰጥሻል። ግን ከዛ በፊት እኔ እዛ ማህበር ውስጥ ማለት ከትንሽ ነው የጀመረው። አሁን ሲኢኦአችንን በጣም ነው ማደንቀው እኔ ማለት ዋና ስራ አስፈጻሚው ማለት ነው። ትንሽ አንድ ቢሮ ውስጥ ነው የጀመሩት። እኔ አሁን ይሄ አሁን እንደውም በቅርብ ስለ ማህበሩ ታሪክ አጥንቼ እኔ ትረካ እየጻፍኩ ነው እና ሳጠናው በቃ ከእድር የተነሳው ማህበሩ ከእድር ተነስቶ ምናምን ነው አሁን ያለበት ደረጃ የደረሰው። ግን ከአንዲት ቢሮ አሁን እኔ ቅድም ምን አልኩሽ፣ አንድ ፊልም መስራት የመጀመሪያውን መስራት ከባድ ነው። 3-4 መድጋ ቀላል ነው። እሱም የመጀመሪያዋን ከፈታት። አሁን 7ኛ ብራንቻችንን ባለፈው አስመርቃል። ብራንች 7 ብራንች መክፈት ቀላል ነው፣ አንዷን ከመሰረትሻት ማለት ነው። እና እዛ እኔ 1-2 ጊዜ ላይ ጠቅላላ ጉባኤ አለ። እዛ ሄጄ ምናምን ቀልድ ምናምን አቀረብኩኝና ተቀጠርኩኝ ማለት ነው እንደ ቋሚ ሰራተኛ ዲጂታል ማርኬተር ነኝ እዛ። እና በቃ ምን አለ መሰልሽ ሁሌ ጧት ሞርኒንግ ሴሽን አለ። የትኛውም መስሪያ ቤት የሌለ ነገር ማለት ነው። አሁን ለምሳሌ ስራ እንስራ ተባለ አይደለ? እሺ ይባላል። ህዝቡ ለምሳሌ ባንክ የሚሰሩ ሰዎች ካሉ ጧት ይመጣሉ። ተኛ ነበር 1 ዓመት ከ7 ወር ያለ ምንም ደሞዝ ማለት ነው። ከዛ አንድ ሰራተኛ ሲቀጥር እሱን ሰራተኛዋ ላይ አሰረጸባት። እሱ ነች እሷ አረዳሽ። 3ኛ ሰራተኛ ሲመጣ እነሱን ይሆነ እኔ ስቀጠር 50ኛ ሰራተኛ ነኝ። 49 ነው መስል ቢገርምሽ ነገር ከኔ በኋላ የተቀጠሩት እኔ ነው የሚመስሉት። ጧት ይገባሉ፣ በስነ ስርዓት ስራቸውን ይሰራሉ፣ ይፎካከራሉ። ለስራ ፍቅር አለ። ይሄን ነገር የትኛው እኔ ብዙ ማህበሮች መማር አለባቸው። እኔ እንደውም ሰው እውነቱን ነገርሽ በጣም አጋነነ ምናምን እንዳይባል እንጂ አንድ ሰው ተመርቆ ምናምን ስራ ከማግኘቱ በፊት መጥቶ ኢትዮ ጥሪት ውስጥ ማለት ነው ዝም ብሎ ሰርቶ ብሄድ መልካም ነው። ለምን መሰልሽ? የመጽሐፍ የማንበብ ቻሌንጅ አለ ግዴታ። በአንድ ወር ውስጥ አንድ መጽሐፍ መጨረስ ሁሉ ይጨርሳሉ። ደግሞ የሚገርምሽ ነገር ይሄን ያጂልኝ። ከዛ መጽሐፍ ማንበብ ብቻ አይደለም፣ ጧት ተነስቶ ሁሉም ሰው ቴክስት ያደርጋል ስንት ሰዓት እንደተነሳ። የኛ ማህበራው ምንድነው ጧት መነሳት ግዴታ ነው። ለምሳሌ ብዙሃኑ ስንት ሰዓት ነው የምትነሱት ይባላል። የመጀመሪያው ቻሌንጅ 12 ሰዓት ተኩል ካለ እስከ 12 ሰዓት ተኩል የሆነ ገደብ አለ። ከዛ ከሌሊት የሆነ ሰዓት ላይ ቴክስት ማድረግ አለብሽ። ቴክስት የማህበር በቃ ሌሊት ከምትነሺበት ሰዓት 9 ሰዓት ልትነሺ ትችላለሽ፣ 10 ሰዓት ልትነሺ በነቃሽ ሰዓት የማህበሩን ራዕይ ተልእኮ፣ ያንቺን ራዕይና ተልእኮ አሁን ሁሌ ስትዩ ፖዚቲቭ አፈርሜሽን አይምሮሽ ስርጽ ይላል አላማሽ ማለት ነው ራዕይሽ። እና የሚገርምሽ ነገር እንደዚህ በስልክ ታይፕ አድርጎ መላክ አይቻልም። ቴሌግራም ላይ በወረቀት ጽፈሽው ፎቶ አንስተሽ ነው የምትልኪው። ለምን ታይፕ ካረግሽ ኮፒ አድርገሽው ድጋሜ ትልኪያለሽ። ገብቶሻል? አይምሮሽ ውስጥ የሚጸርጸው ስትጽፊ ነው። ከዛን ቀንም ትጽፋለህ፣ ማታ ደግሞ ልተኝ ስትይ ትጽፊያለሽ። ራዕይሽን የራስሽን ራዕይ አረሽም። አሁን ለምሳሌ እኔ ራዕይ ስማችንን ካስተዋወቅን በኋላ ሁሉም የራሱን ራዕይ ስሜ እንዲህ ነው ራዕዬ እንዲህ ነው ይላል ማለት ነው። እና አብዛኛው ራዕይ ስለ ፍቅር፣ ስለ ሰላም፣ ስለ ብልጽግና ማለት በቃ ደስተኛ ስለመሆን፣ ሰውን ስለመርዳት፣ ሰውን ስለማገልገል ነው። ሰርቪስ ለምሳሌ እኔ ራዕይ ሚኪያስ ዝናቡ ነኝ። በማህበራዊ ሚዲያ የተበላሹ ችግሮችን በማጽዳት የተረጋጋና የበለጸገ ማህበረሰብ ማየት የኔ ራዕይ። አሁን እቺን ራዕይ ያሻታ ይሄ ፊልሜ ምንድነው? በማህበራዊ ሚዲያ የተበላሹ ችግሮችን በማጽዳት የበለጸገና የተረጋጋ ማህበረሰብ ማየት። በቃ ወጣቶቹ ሲበለጽጉ ሲረጋጉ ማህበረሰብ ያድጋል ማለት ነው። ከራዕይ የተቀዳ አላማዬ እዚህ ጋር መጣ ማለት ነው። እና ከብዙ ነገር አንፃር እኔ አሁን ስራውን አይደለም የምልሽ ላይፉን፣ ኑሮውን፣ ውሎውን እና እኔ በፒኤችዲ ያላቸው ዲግሪ ያላቸው ማስተርስ ያላቸው ሰዎች ጋር ስለምውል ስለ ገንዘብ ያለኝ አመለካከት ተቀየረ። የሚገርምሽ ነገር ምን መሰልሽ? እኔ አሁን አይምሮዬ አሁን እኔ በመቶ ሺዎች ነው የሚያስበው። እጄ ላይ እኮ 100 ሺዎች ላይኖሩ ይችላሉ፣ ግን አይምሮዬ በመቶ ሺዎች ነው የሚያስበው። ቢኮዝ ሙሉ ብር ጋር አንድ ሀብታም ይመጣና እኔ 10 ሚሊዮን እንፈልገው ሲል ትከፉና ብለው እንዴት 10 ሚሊዮን አለ ምናምን ልትይ ትችያለሽ። አሁን ሰፈር ደግሞ ሄጄ ብር ባለፈው ጎልኝና ጀለሶቼ እስቲ አንድ 20 ሺህ አብድሩኝ 20 ብር ማለት ነው ምናምን ሶ እነሱ በብር በመቶ ቤት ነው 100 ሺህ ሳይሆን 100 ቤት 20 ብር 10 ምናምን ሊሆን ይችላል። ረዳሽ ንቀት ሳይሆን በቃ ውሎሽን ነው የምትመስዪው። እና እነሱ በሚሊዮን ምናምን ነው የሚያስቡት።
እኔ እንኳን ለመበደር ያልኳትን ብር ትንሽ ናት ነው ያሉኝ እኔ ለፊልም የተበደርኳትን ብር እና ምን መሰልሽ አንድ ነገር የዓላማ ውጤት ነው። እኔ ዓላማዬን ብዬ ሲሄድ እግዚአብሔር ይሄን መንገድ አመጣልኝ። የመበደርን፣ የመቆጠብን፣ ከዛ ደግሞ የመስራትን፣ ከዛ ደግሞ ሜንታሊቲን ከፍ የማድረግ እና ዓላማ ሰው ሊኖረው ይገባል። ማህበራችንም ደግሞ ዓላማ ባይኖርሽ ዓላማ እንዲኖርሽ ያደርጋል። ከዛ ነገር አንፃር ነው ያው ፕሮሞሽን እንዳይሆንብኝ እንጂ በቃ የቁጠባ የብድርና የቢዝነስ ምክር አገልግሎት ነው የምንሰጠው። ከ10 ሺህ እስከ 10 ሚሊዮን መበደር ከፈለጋችሁ ኢትዮ ጥሪት አለላችሁ ለማለት ነው። ይመቻችሁ። አሁን ደግሞ እስኪ ወደ ፊልማችን ልንመለስ ነው። ሜን አክተራችን ወይ ደግሞ ሜን አክተራችሁ ሜን አክተር እንደሚባለው ሜን ካስታ የፊልሙ ሜን ካስታ። እሺ አሁን ደግሞ ወደ ፊልማችን ልንመለስና የፊልሙ ሜን ካስት ቃል ኪዳን እዚህ ትገኛለች። ከሷ ጋርና እስኪ አሪፍ ቆይታ ደግሞ እናሳልፋለን። ትምጣ በዚህ ቆንጆ ሴት ካስት ላረግ ፈለኩና አጣውና ዝም ብዬ እሷን አስተካክላት። ይገርምሻል ስመጣ ታያታለሽ። አይ ቆንጆ ናት።